ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የግሬድ 9 ሂስትሪ የዩኒት 6 አፍሪካ and the outside world from 1500 up to 1880s የሚለውን ምዕራፍ ማየት እንጀምር። ማለትም አፍሪካ ከ1500 እስከ 1880 ድረስ አፍሪካና የውጭ ዓለም ምን አይነት ግንኙነት ነበረው፣ ሌላኛው የተቀረው ዓለም ምን አይነት ግንኙነት ነበራቸው የሚለው በዚህ ምዕራፍ የምናየው ነው የሚሆነው። This unit presents ከኢንትሮዳክሽን ስንጀምር this unit presents Africa's contact with the outside world, mainly contact along the western and the central Africa coasts with European powers. በአጠቃላይ ይህ ምዕራፍ አፍሪካ ከተቀረው ዓለም ጋር በተለይ ዌስተርን እና ሴንትራል ፓርት ኦፍ አፍሪካ ዋና ትኩረታችን ይሆናል። በዚህ ምዕራፍ እንዴት አውሮፓውያን ልክ እንደ የተለያዩ ፖርቹጋል፣ ስፔን፣ እንግሊዝ፣ ፈረንሳይ የመሳሰሉ አውሮፓ ሀገራት እንዴት ወደ አፍሪካ መግባት የአፍሪካ ኮስቶች አካባቢ በምን አይነት መልኩ እንደገቡ እንመለከታለን ማለት ነው። ተጨማሪም it also discuss slavery and the transatlantic trade, origin, phase and effects. በተጨማሪም ይሄ ምዕራፍ ስለ አፍሪካ መጥፎ ከሚባለው ጠባሳ አንዱ የባሪያ በተለይ ትራንስአትላንቲክ አውሮፓን ከአፍሪካ ባሪያዎችን የገዙ አውሮፓዎች በተለይ ወደ አሜሪካ ባሪያዎች በሰፊው የሚሸጡበት ልክ እንደ ዕቃ የሚሸጡበት ሰዎች ያለ ፍላጎታቸው ተገደው ለስራ የሚገደዱበት ልክ እንደ ዕቃ የሚቆጠሩበት ስርዓት የነበረ ነው። ያ በአፍሪካ ታሪክ ውስጥ ትልቁ አንዱ ጠባሳ ነው፣ በዚህ ጊዜ የተከሰተ ነው። እሱን እንመለከታለን። ኦሪጂኑ መነሻው ምን እንደሆነ ከመሰረቱ እናያለን። ማለትም እንዴት ተጀመረ ንግዱ የሚለው የተለያዩ አፍሪካ ሀገራት ከአፍሪካ ሀገራት እየተወሰዱ በአትላንቲክ ኦሽንን ተሻግሮ ያን ትልቁን ውቅያኖስ አትላንቲክ ኦሽንን ተሻግረው ሰዎች ወደ አሜሪካ ገበያዎች እንዴት ይሸጡ እንደነበረ የምናይበት መሰረቱ እንዴት እንደተጀመረ እንመለከታለን። ፌዙ አካሄዱ ምን እንደሚመስል የተለያዩ ስቴጆቹ ሰዎችን የሚይዙበት ከዛ የሚያጓጉዙበት ከዛ በኋላ አጓጉዘው ወስደው የሚሸጡበት ሂደት ፌዙ ምን እንደሚመስልና ምን አይነት ተጽዕኖ አመጣ አፍሪካ ላይ። ይሄ ትልቅ ባድ ስቶሪ ነው። ምን አይነት ተጽዕኖ የባሪያ ንግድ አመጣ የሚለውን በማህበረሰብ አፍሪካ እንደ አፍሪካ እንመለከታለን። ሌላው ሌጂቲሜት ትሬድ ነው። Lastly, it explores the legitimate in South Africa and European explorers and missionaries. ሌላው ከዛ በኋላ ሌጂቲሜት ትሬድ ተጀመረ። ሰዎች የባሪያ ንግድ ከቆመ በኋላ ሰዎች የተለያዩ አውሮፓውያን አሁንም ከአፍሪካ ጋር ግንኙነታቸውን አላቆሙም። ከባሪያ ንግድ በኋላ ሌጂቲሜት የተባሉ የተለያዩ ፓልም ኦይሎችን ጎልድ ምናምን አፍሪካ በጣም ሪሶርስ ፉል ስለነበረች እነሱን ደግሞ በህጋዊ ሌጂቲሜት በተባለው ትሬድ በምን አይነት መልኩ እንዴት ይገበያዩ እንደነበር እንደዚሁም የነጮች በደቡብ አፍሪካ የነጮች ሴትልመንት ምን ይመስል እንደነበር በተለይ ከብሪቴን ከደች አካባቢ የተነሱ ኢትዮጵያዎች እንዴት ሴትል እና ፐርማነንትሊ እዛ አካባቢ ደቡብ አፍሪካ ላይ እንደኖሩ የሚመለከት ይሆናል። ስለ ሚሽነሪዎች እና አሳሾች የአውሮፓ አሳሾች ምን አይነት ሂደት እንደነበራቸው ይሄ የእነዚህ የምትመለከቷቸው ነጥቦች ይሄን ምዕራፍ ስታጠናቅቁ ማወቅ የሚጠበቅባቸው ነጥቦች ናቸው። እንዳሳሱ ይሄን ምዕራፍ ስታጠናቅቁ እነዚህ ነጥቦች ማወቃቸውን ማስታወስ መቻል ይኖርባቸዋል። ኪ ተርሞች አሉ የዚህ ምዕራፍ voyages, exploration, legitimate commerce, commodities እነዚህ ዋና የዚህ ምዕራፍ ሀሳቦች ወይም ቃላቶች ናቸው። 6.1 contact with the outside world ምን አይነት አፍሪካ
ሌላው ዓለም ጋር ከተቀረው ዓለም ጋር ምን አይነት ኮንታክት ነበረ? Portugal was the European country that established early contact with the coastal regions of Africa. እንግዲህ ፖርቱጋል ቀዳሚ የምትባል ከአፍሪካ ጋር በምዕራብ አፍሪካ ባህር ዳርቻዎች አካባቢ ግንኙነት የመሰረተች የመጀመሪያ የምትባል የአውሮፓዊት ሀገር ነች። ስለዚህ መጀመሪያ አፍሪካን የጎበኘች በሩን የከፈተችው ሀገር ፈርቀዳጅ የምትባለው አፍሪካ ጋር ኮኔክሽን የጀመረች ሀገር ናት። በባህር ያደረገች ኮስታል የባህር ዳርቻዎችን when Portuguese first sailed out on their voyages of exploration along the West African coast, reaching India was their distinct objective. ዋና ዲስቲንክት የነበረ ኦብጀክቲቭ የነበረው ፖርቱጋል ለመጀመሪያ ጊዜ ወደ ምዕራብ አፍሪካ ኮስታል ሪጅኖች ባህር ዳርቻዎች አካባቢ በአሰሳ መልክ ጉዟቸውን ሲጀምሩ ትልቁ ሀሳባቸው መዳረሻቸው የነበረችው ኢንዲያ ነች። ሀሳባቸው የነበረው በመጀመሪያ አፍሪካን ሳይሆን ታርጌታቸው የነበረው ኢኒሻሊ ፕላናቸው አፍሪካን ሳይሆን የአፍሪካ ኮስት ኦፍ ዌስት አፍሪካ ሳይሆን በዋናነት መንገዳቸው ወደ ህንድ መዳረስ እዚያ ያሉ ሪሶርሶችን እዚያ ያሉ ነገሮች ከመጠቀም አንፃር ሀሳባቸው ወደ ኢንዲያ ነበረ። Their immediate goal was to bypass Muslim North Africa and gain direct access to the gold producing region of West Africa. እነሱ በሰዓቱ በሙስሊም የሰሜን አፍሪካ ሙስሊሞችን በማለፍ አፍሪካ ላይ የነበሩ ወርቅ አምራቾች ጋር በቀጥታ ለመገናኘት ነበር ያሰቡት። ምክንያቱም በሰዓቱ የአጭር መንገድን በመጠቀም የሰሜኑ የአፍሪካ ክፍል በተለይም የሙስሊም ይበዛበት ስለነበረ ቶፕ ኦፍ አፍሪካ ከሜዲትራኒያን ሲ አካባቢ እነዛ ደግሞ ሙስሊም ኪንግደሞች ነበሩ። ትልልቅ ንግዱን እዛ መስመር ላይ በጣም በንግድ የታወቁ ነበረ። ስለዚህ ቀጥታ እነሱን አልፋ ፖርቹጋሎች ምንድነው የፈለጉት? ቀጥታ ከሶርሱ ከዌስት አፍሪካ በተለይ እነዚህ ጎልድ ምናምን ወርቅ ምናምን ሀብቶችን ለማግኘት ቀጥታ ወደ ዌስት አፍሪካ ጋር ነው ያማተረችው። This endowed the Portuguese with the major source of natural wealth. እንግዲህ ይሄ ፖርቹጋላውያንን ትልቅ የሆነውን ሀብት እንዲያገኙ አስችሏቸዋል ማለት ነው። ይሄ ሁኔታ ማለት ሜጀር የሚባሉ ዌስት አፍሪካ ላይ የነበሩ ወርቆች ለፖርቹጋላውያን በጣም ትልቅ ነገር ነበር። እዛ ብዙ ገንዘብ አግኝተዋል። ራሳቸውንም ሚሊተሪያቸውንም ሀገራቸውን አቅም ናሽናል ዌልዝን ፈጥሯል። ያ የጎልድ በተለይ ናሽናል ኢንዳውድ የሆኑ የዌስት አፍሪካ የነበሩ የተለያዩ ሪሶርሶች once this is achieved the world would provide them with further exploration and discovery. ያን ካገኙ በኋላ እንግዲህ አቅም የሆናቸው ይሄ ገንዘብ ይሄ ሀብት በወርቅ ምናምን ያገኙት ሀብት እንደ አቅም ተጠቅሞ እንትናቸውን ኤክስፕሎሬሽናቸውን መስፋፋታቸውን ማሰሳቸውን እንዲቀጥሉና ብዙ ሀብት ወደ ማሰስ ብዙ ሀብት ለማግኘት ሀገራቸውን ለማግኘት በኤክስፕሎሬሽን እያደረጉ ሀብታቸውን ሪሶርሳቸውን ለማሳደግ ነው ሀሳባቸው። ፖርቹጊዝ ሮት ኤንድ ኤክስፕሎሬሽን ይህን ይመስላል ካርታ። እንግዲህ ፖርቹጋል እዚህ ደቡብ ዩሮፕ ሳውዝ ዩሮፕ ነው የምትገኘው። ስፔን አካባቢ በጣም ትንሽ እዚች ጋር የምትመለከቷት ሀገር ነች። ፖርቹጋል ሊዝበን ነው ዋና ከተማዋ። ስፔን የስፔን ጎረቤት ነች። ከዚህ ተነስተው ነው እንግዲህ ይኸው እዚህ ነው ትልቁ መዳረሻቸው የነበረው ፍላጎታቸው የነበረው ይኸው ኮስታል ሪጅኖች ይህን የዌስተርን ነው ኖርዘርን አፍሪካ የሚባለው ፓርት ይህን አልፈው እነሱ በዚህ በኩል በኮስታል በዳርቻዎች አድርገው ወደ አፍሪካ ይሄ ዩሮፒያን ሪሌሽን ፖርቹጊዝ እንደ ስፓኒያርድ የሚባለው ስፔኖች ናቸው። በተለይ ኮስታል ኤሪያዎች ላይ የነበራቸውን አሰሳ በተወሰነ ይገልጽልናል ይሄኛው ምስል ማለት። Henry the Navigator, Portuguese prince, sponsored Portuguese exploration of Africa, mainly
driven by two desires: spreading Christianity and establishing Africa as a mainstay of Christianity against the Ottoman Empire. በዋናነት የሄነሪ ናቪጌተር ነው። ሄነሪ የፖርቹጊዝ ፕሪንስም ነው። የመርከበኛ ነው። የፖርቹጋላዊ መርከበኛ የፖርቹጋልም ልዑል የነበረ ነው። በዋናነት የአፍሪካን የፖርቹጋል የአፍሪካ ፍላጎትን ፍለጋን በከፍተኛ ሁኔታ ስፖንሰር ያደርግ የነበረበት ሁኔታ ነው። በዋናነት ያን የሚደግፍበት ሁለት ምክንያቶች አንዱ አፍሪካ ላይ ክርስትናን ማስፋፋትና በኦቶማን ኢምፓየር ላይ መቀናጀት ነው። ክርስትናን አፍሪካ ላይ በማስፋፋት ስለዚህ ሁለት ዋና ፍላጎቶች ነበሩት የሄነሪ ስፖንሰር ማድረግ እነዚህን አሰሳዎች በዋናነት እኛው ክርስትናን በአፍሪካ ላይ ማስፋፋት ነው። ሃይማኖቱን እሱ የሚከተለውን ሃይማኖት ማስፋፋት። ሌላኛው ደግሞ በሰዓቱ ጠንካራ የነበረችውን በተጨማሪም ሜንስቴ ክርስቲያን ግን ኦቶማን ኢምፓየር በሰዓቱ በጣም ፓወርፉል ነበረች። ሙስሊምም ኢምፓየር ነው። ስለዚህ አፍሪካ ላይ ጠንካራ የሆነ ካውንተር የሆነ ተቀናቃኝ የሆነ የክርስቲያን ኢንፍሉዌንስ መፍጠር ከሃይማኖት ፍክክር አንፃር ፈልጓል። በተጨማሪም ፖርቹጋል also had objective to create commercial link with Africa። በተጨማሪም ፖርቹጋል ከአፍሪካ ጋር የንግድ ትስስር የመፍጠር ዓላማ ነበራት። ጀስት ከወርቆችን ምናምንና ሃይማኖት ከማስፋፋት ያለፈ ኖርማሊ የንግድ ልውውጥ የመግዛትና መሸጥ ሌሎች ቋንቋዎችንም የአይነት ኢንተረስት በሰዓቱ ነበራት ነው የሚለው። In addition, the conquest of territory in Africa almost meant the Portuguese could use African gold to finance travel along this new trade route. በተጨማሪም በአፍሪካ የተለያዩ ግዛቶች ፖርቹጋል የአፍሪካ የተለያዩ ወርቆችን ተጠቅማ በዚህ የንግድ መስመር ላይ ፋይናንሷን ድጋፍ ለማድረግ አቅም እንድታገኝ አስባለች ማለት ነው። ከዛ የምታገኛቸው ሪሶርስ እንደ ፋይናንሳል ለንግድ መስመሮች ለተለያዩ ሀሳቦች እንደ ፋይናንስ ለመገልገል getting safe passage through Africa could also open the Indian Ocean to direct Portuguese trade። ሌላም ትልቁ ዓላማ የነበረው በአፍሪካ በጣም ደህንነቱ የተጠበቀ መተላለፊያ ለማድረግ ነው። ያኛው መስመር መላውን የአጠቃላይ የህንድ ውቅያኖሶች በፖርቹጋል የንግድ ትሬድ ውስጥ እንዲመራ ለማድረግ ከፍተኛ ኢንተረስትም ስለነበራት ነው። ሲዮታ was the first step forward in Portuguese expansion across the Atlantic coast. 1415 King Jao, it is June 1st, and his sons organized an expedition to conquer Ceuta that lay across the Straits of Gibraltar on the coast of North Africa, specifically in today's Morocco. በተጨማሪም ሲዮታ የምትባለው ሲዮታ በ1415 በአትላንቲክ ውቅያኖስ ዳርቻ አካባቢ የምትገኝ በፖርቹጋል መስፋፋት የመጀመሪያው ቦታ ነበረች። በተጨማሪም ጆን የሚባለው ወይ ዮሐንስ አንደኛ የሚባለው እና ልጆቹ በኖርዝ አፍሪካ ኮስታል ሪጅኖች በባህር ዳርቻ አካባቢ ላይ በጊብራልታር በምትባል የባህር ዳርቻ የሚገኘውን ሲኦታን አሁን በተለይ በሞሮኮ የምትባለው እዛ አካባቢ የምትገኘው ያን አካባቢ ለማሸነፍ ኤክስፔዲሽን አዘጋጁ። ኦርጋናይዝ አደረጉ ማለት ሰራዊቶችን ምናምን የጦር ሰራዊቶችን አዘጋጁ። The Portuguese stayed in the part of Morocco from 1415 up to 1769, a long period of constant war since the Portuguese presence was not accepted. በሰዓቱ እዛ አካባቢ የነበሩ የሞሮኮ ሀገር ሰዎች ፖርቹጋል በዚህ ጊዜ ከ1415 እስከ 1719 እንድትቆይ ያደረጋት ምክንያት እዛ ቆይታለች። ከ14 ረጅም ጊዜ ነው በጣም ያደረገው።
ፖርቹጋላውያን እዛ መገኘታቸውን አልወደዱም። እዛ አካባቢ ሰዎች የሞሮኮ ሰዎች ዘላቂ ጦርነት ለረጅም ጊዜ የቆየ ጦርነት አካባቢው ላይ ነበረ ማለት ነው። ፋይናሊ in 1432 the Portuguese reached Cape Bajada, further southwest of Ceuta in Morocco on the shores of Atlantico. Similarly, a Portuguese explorer named Nuno Trisatao reached Cape Blanc further south along the Atlantic coast in 1441. በተጨማሪም በመጨረሻ በ1432 ፖርቹጋል ከሞሮኮ ቪኦታ በስተደቡብ ምዕራብ ወደምትገኘው በአትላንቲክ ባህር ዳርቻ ወደምትገኘው ኬፕ በባጃዶር ደረሱ ማለት ነው። ይሄ በጣም ወሳኝ ስትራቴጂክ ሆነ ለነሱ። በተጨማሪም ደግሞ ሌላኛው ኑኖ ቲሪስታኦ የሚባለው ፖርቹጋላዊ አሳሽ ነው። እሱ 1441 ላይ በአትላንቲክ የባህር ዳርቻ ውስጥ በስተደቡብ የምትገኘው በጣም ሁለቱም ስትራቴጂክ ቦታ ናቸው ኬፕ ብላንክ ደረሰ። ይሄን በመቆጣጠር ሀሳባቸውን በደንብ ገፍተው መጡ ማለት ነው። በጣም ስትራቴጂክ ቦታዎችን ተቆጣጠሩ። ሴኔጋምቢያ ነች ሌላኛዋ የአውሮፓ የፖርቹጋል አይን ያረፈባት የአፍሪካ ግዛት ሴኔጋምቢያ ነች። Portuguese arrived on the shores of Sierra Leone in 1460 and stayed there until the gradual decline as leader in the world exploration in the 16th century. ሴኔጋምቢያ እንግዲህ አንዲቷ ከፖርቹጋል በ1660 በሴራ ሊዮን ባህር ዳርቻ ደርሶ እስከ 16ኛው ክፍለ ዘመን መጨረሻ ዘመን ድረስ ኤክስፕሎሬሽን ቀስ በቀስ ከቀነሰበት ድረስ እዛ የቆዩበት ሁኔታ ነው የነበረው። In the West Africa, Senegambia was one of the earliest regions affected by European trade. እንግዲህ በጣም በሴኔጋምቢያ እንግዲህ በዩሮፒያን ትሬድ በአውሮፓ ንግድ ላይ በከፍተኛ ሁኔታ ተጽዕኖ ካደረባቸው አካባቢዎች አንዷ የነበረች አካባቢ ነው። Senegambia state also provided enslaved trade for European purchase for roughly a century. Perhaps a third of all enslaved African exported during the 16th century came from ጋምቢያ ነው የሚለን። አብዛኛው እንግዲህ ሴኔጋምቢያ አሁን የሴኔጋል እና ጋምቢያ የምንላቸው አካባቢዎች ናቸው በአብዛኛው። በዛ ጊዜ በ1960 የፖርቹጋሊያን ደርሰው ለአካባቢ ቆይቷል በመሰረታዊነት። ከዛ በኋላ አንዱ ለባርነት በከፍተኛ ሁኔታ ባርነት እንዲበዛ ካደረጉ አካባቢዎች አንዱ ነው። በጣም መጥፎ የሚባለው የትራንስ አትላንቲክ ትሬድ በአብዛኛው መሰረቱ ሴኔጋምቢያ ነበረች። አብዛኞቹ ከዛ እየተወሰዱ ነው ለአውሮፓ ይሸጡ የነበረ ራፍሊ ወደ ግማሽ ክፍለ ዘመን አካባቢ ነው። ባሮች ለመቶ ዓመታት አካባቢ እንደ ዕቃ ይሸጡ ነበረ። ኦልሞስት 1/3 የሚሆነው የባሪያ ንግድ የነበረው እዛ አካባቢ ነው። ጋምቢያ የሚባለው ሴኔጋል እና ጋምቢያ የሚባለው በጣም ትልቅ ቁጥር ያለው ንግድ የባሪያ ንግድ አፍሪካ ላይ ነበረው። ዌስት አፍሪካ በሴኔጋምቢያ ነበረ በ16ኛው ክፍለ ዘመን። ሌላኛው ጎልድ ኮስት ነው። in the course of exploration of the west coast of Africa, the Portuguese encountered various African kingdoms. ሌላው ጎልድ ኮስት ወይም አሁን ጋና የምንላት በአፍሪካ በምዕራብ ዳርቻ አካባቢ ፖርቹጋሎች የተለያዩ የአፍሪካ መንግስታት አጋጥሟቸዋል። ከነዛ ውስጥ አንዲቷ ጎልድ ኮስት ነበረች። ጎልድ ኮስት የአሁኗ ጋና ተብላ የምትጠራው ጎልድ ኮስት በአውሮፓውያን ሲግኒፊካንት አማውንት ኦፍ ጎልድ ስለነበራት ጎልድ ኮስት ተብላ የተጠራችው በዚህ ምክንያት ነው ማለት ነው።
ፖርቹጋሎች ኤክስፕሎሬሽናቸውን ወደ ሳውዝ አትላንቲክ ማስፋታቸውን ያሳየናል። ሌላኛው ግዛታቸውን ይሄ ማለት ነው። one of such kingdom was Ghana took some control substantial deposit of gold in the soil south enslaved people and others። ሌላኛው አብዛኞቹ እዛ አካባቢ የነበሩ አንዳንድ ኪንግደሞች የተለያዩ ነገሮችን እንደ ባለቤትነት መሬት ነበራቸው። በመሬታቸው ላይ የተለያዩ ማዕድናት፣ ወርቅ፣ ጨው በሰዓቱ በጣም ተፈላጊ ነገርም ስለነበረ enslaved people ባሪያዎች unfortunately ቀድሞም ነበረ ማለት ነው። እነሱ አውሮፓዎች ትራንስአትላንቲክ ትሬድ ከመጀመራቸው በፊት እዛውም በኪንግደማቸው ሎካል ኪንግደማቸው ባሪያዎች ነበሩ ማለት ነው። ይሄ ከጥንትም በእርግጥ ነበረ ባርነት እዛ ሌሎች ነገሮችንም በተጨማሪ ሶርሶችን እነዛ ኪንግደሞች ይቆጣጠሩ ነበረ ማለት ነው። in 1482 the Portuguese built their first permanent training post known as Castle of Elmina on the western coast of present-day Ghana በ1480 ፖርቹጋልያን በአሁን ጊዜ ጋና በምትባለው አካባቢ በጎልድ ኮስት ማለት ነው እዛ ዳርቻ ላይ የሚገኝ ኤልሚና የሚባል ትልቅ ፖስት ትልቅ ግንብ የንግድ ቋሚ የንግድ ጣቢያ በመጀመሪያ ጊዜ ከፈቱ። ትልቅ ስኬት ነበር። This first fortress was constructed to protect Portuguese trade from European competitors in the hostile African Isthmus። ይሄ በዋናነት የገነባቸው ሁለት ዋና ምክንያቶች፣ አንድም ከውጭ ኮምፒቲተሮች ከአውሮፓውያን ኮምፒቲተሮች ከመጠበቅ አንፃር ንግዷን ፕሮቴክት ሞር ሴፍ ለማድረግ ታስቦ ነው። ከውጭዎች ብዙ ኢንተረስት ወደ አፍሪካ እየጨመረ በመምጣት ምክንያት ጠንካራ ግንቦች ምናምን ለመፍጠር ለመስራት ፍላጎት አሳዩ ማለት ነው። ሌላው ሆስታይል የሆነ እዛ አካባቢ የሚንቀሳቀሱ የነበር ማለት እዛ ሎካሊ የነበሩ ማህበረሰቦች የፖርቹጋል እዛ መቆየት ያልወደዱ ጥቃት የሚፈጽሙ አካላት ስለነበሩ እነሱን ለመከላከል ነው በዋናነት ይሄ የተመሰረተው። however the intensive contact of Gold Coast with European outlet led to the importation. In addition, it spread the American crops, notably maize and cassava. በተጨማሪም ምንም እንኳን ይሄ ለግማሽ የፖርቹጋል እና አውሮፓ ተቃራኒ ኮምፒቲተሮች እና ሆስታይል very intensive contact. Okay. In addition, spread American crop, not ካሳቫ እና በተጨማሪ ተሳስቼ ነው። however the intensive contact of Gold Coast with European also led to the importation. In addition, it spread American crop, notably maize and cassava በዋናነት ከፍተኛ የሆነ ኢምፖርቴሽን ነበረ። ማለትም የጎልድ ኮስት አካባቢ ዩሮፒያን አዲስ የሆነ ነገርን በዛ እንትን ላይ ማምጣት በኮንታክት ምክንያት በትሬድ ኮንታክት ምክንያት አዳዲስ ነው። አንድ ትልቁ ይጠቀስ የነበረው የአሜሪካን ክሮፕ ነው። በተለይ ከሰሜን አሜሪካ እና ደቡብ አሜሪካ ይመጡ የነበሩ በቆሎ፣ ካዛባ የመሳሰሉ አዝርዕቶች የዛ ጊዜ አንድ መገለጫ ወደ ዌስት አፍሪካ ለመጀመሪያ ጊዜ ኦሪጂናሊ ከአሜሪካ የነበሩ ወደ ዌስት አፍሪካ የገቡበት ጊዜ ነበር። the success of these crops in West and Central Africa is believed to have contributed to population growth in the 16th and 17th century. ይህ እንግዲህ በምዕራብና መካከለኛው ሴንትራል አፍሪካ አካባቢ እነዚህ በቆሎ፣ ካዛባ የመሳሰሉ በ16ኛው እና 17ኛው ክፍለ ዘመን ህዝብ ቁጥር በከፍተኛ ሁኔታ እንዲጨምር ካስቻሉ ሁኔታዎች
አንዱ ምክንያት ተደርጎ ምክንያቱም የተሻለ ኒውትሪሽን የተሻለ አመጋገብ ማህበረሰቡ ዘንድ ሲኖር የምግብ ዋስትና ሲረጋገጥ ሰዎች የተሻለ ጤናማ ይሆናሉ። ሰው የመኖር ላይፍ ኤክስፔክታንሲያቸውም ይጨምራል። እንደዚሁም የውልደት ምጣኔያቸውም ፕሮባብሊ የሚጨመር ነገር ስላለ ፖፑሌሽኑ ሞር የማደግ አዝማሚያን አሳይቷል። በዚህ ምክንያት አንዱም ምክንያት ይሄ ነው የሚለን። During the 17th and 18th century, other European powers followed this fourth step. እንግዲህ የእሷን ዱካን የሚባለው ፎርት ስቴፕን የፖርቹጋልን እንትን ተከትለው በ17ኛው እና በ18ኛው ክፍለ ዘመን ሌሎች የአውሮፓ ፓወር የሚባሉት የእሷን ፎርት ስቴፕ ጀስት ፈለጓን ተከትለው ወደ ሪጅኑ መግባት ጀመሩ ማለት ነው። Inventions such as in Dutch, ኔዘርላንድ ማለት ነው፣ ዴች፣ ኢንግላንድ፣ ፍሬንች ጆይን ዘ ኮምፒቲሽን። ያን አካባቢ በተለይ ለንግድ ሪጅኑን በጣም እየፈለጉት ኢንተረስትድ ሆነው ወደዛ አካባቢ በሰፊው መግባት ጀመሩ። however the principal early struggle was between the Dutch and the Portuguese ነበር። ስትራግሎች ነበሩ እዛ አካባቢ የንግዱን አካባቢ ከመቆጣጠር with the loss of Elmina in 1642 to the Dutch, the Portuguese left the Gold Coast permanent Gold Coast in Ghana በቋሚነት በዚህ በመሸነፋቸው ምክንያት በቀደም ሲል በሆላንድ ነው በደች እና በፖርቹጋሎች ሆላንድ ማለት ነው በነበረ ቅራኔ በ1642 ኤልሚና በደች በመሸነፋቸው ምክንያት ሙሉ በሙሉ ፖርቹጋሎች ፐርማነንትሊ በቋሚነት ከጎልድ ኮስት ፐርማነንትሊ ወጡ ከጋና እና ከዛ አካባቢ ፐርማነንትሊ ወጡ ማለት። በቀጣይ 6.2 ስሌቨሪ እንመለከታለን። ቀጣይ በፓርት 2 እንገናኛለን። ባይ ባይ።